ለምንድነው ግን ያለቀስሽው? እስኪ ንገሪኝ። ሶስተኛ ስለወጣሽ አንደኛ ትወጫለሽ። በቃ አንድ ቀን እሺ። አብሽር ጀግና፣ ወላሂ ጀግና ነሽ። አብሽር አብሽር እንዴ አብሽር እንጂ አንቺም እኮ ትሸለሚያለሽ። አብሽሪ። አራታችሁንም ነው የሸለመው። በቃ ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ። አሁን ወደ ዋናው ፕሮግራም መተናል። ዋናው ፕሮግራም ምንድነው? የቁርአን ውድድር አለ። የቁርአን ውድድር ይመጡና እዚህ የሚያመሳስሉ ሰው አላቸው። ያንን ሰው በደንብ ያመሳሰለ ሰው ሽልማት አለው በደንብ። ስለዚህ ተመልካቾችም ለልጆችም ለተወዳዳሪዎች ማለት ነው ለሁሉም ሰው ለቤቱ ሞራል ሲባል ያው በኮመንት ስር እየገባችሁ እስቲ ደግሞ ሐሳባችሁን እናንተ አስቀምጡ። እኛም የሚሸልመው ትክክል ነው ትክክል አይደለም፣ እንደዚሁም ደግሞ እናንተ የራሳችሁን ነጥብ ትሰጣላችሁ። እኔና እዚህ ያለው የኢማሙ ሻፊ መርከዝ ተማሪዎች የመሰለንን አዳምጠን እንሸልማቸዋለን። የኑር ሚዲያ ቤተሰቦች ለቁርአን ተወዳዳሪ የተዘጋጁ ሴቶችን ወደ መድረክ እንድትመጡ ፈለተፈضሉ መሽኩራ ወማእጁራ። እንግዲህ የኑር ሚዲያ ቤተሰቦች እዚህ በግራዬ ለኔ በግራዬ ለናንተ በቀኝ በኩል፣ በዚህ ጋር ደግሞ ለኔ በቀኝ ለናንተ በግራ በኩል የምትመለከቷቸው አራቱም የኢማሙ ሻፊ መርከዝ ድንቅ ልጆች ናቸው። እዚህ እንግዲህ የመጡበትን እኔ ጠይቃቸዋለሁ። ከዛ ወደ ጉዳያችን እንገባለን ማለት ነው። ሰላም አለይኩም ሙለይካ። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ደህና ነኝ። እንኳን በደህና መጣሽ። እንኳን በደህና ቆየ። ለምንድን ነው እዚህ መድረክ ላይ የቀረብሽው? የቁርአን ውድድር እንድናቀርብ። ማሻአላ። የቁርአን ውድድር ማሻአላ። ስታስቢው ታሸንፊያለሽ አታሸንፊም? ዝም ብለሽ? አሸንፋለሁ። ማሻአላ። እናያለን ማለት ጆሪ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አከሚ ነጋሃ ነጋ ሚሻዳ ሚሻ። ደህና ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን አብሮ ቆየ። እሺ፣ ለምንድን ነው እዚህ መድረክ ላይ የቀረብሽው? የቁርአን ውድድር ስላለ። የቁርአን ውድድር ስትመለከቺ የቁርአን ውድድር የምታሸንፊ ይመስልሻል? ኢንሻአላህ ኢንሻአላህ። ማሻአላህ። ኧረ ከኔ ሳትሻል አትቀርም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነሽ? ደህና ነኝ። እንኳን በደህና መጣሽ። እንኳን በደህና ቆየ። ለምንድን ነው እዚህ መድረክ ላይ የቀረብሽው? የቁርአን ውድድር ለማቅረብ። እንዴት ነው ውድድሩ የምታሸንፊ ይመስልሻል? ኢንሻአላህ ላሸንፍ። ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ። ለምንድን ነው እዚህ መድረክ ላይ መጣሽው? የቁርአን ውድድር ላቀብር። ቁርአን ውድድር ስታስብ የምታሸንፊ ይመስልሻል? አይመስለኝም። ለመሸነፍ ነው የመጣሽው? አላሁ አለም፣ እኔ አላውቅም። እሺ ማሻአላህ። አላሁ አለም አለች። እንግዲህ ተመልካቾች አራት ተማሪዎች አሉ እዚህ። ማንን ነው አመሳስለው የሚቀሩት የሚለውን አብረን እናያቸዋለን። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥሉ። የሚያመሳስሉ ሰው አንድ አይነት ሰው ነው። የተለያየ ሰው ከሆነ ለመሸለምም ስለሚያስቸግረን አንድ አይነት ሰው ነው። ያንን ሰውዬ ቁጭ አድርገው ይቀሩታል ወይስ አይቀሩትም የሚለውን ኢንሻአላህ እናያለን። የምታመሳስሉ የማን እንደማን ለመቅራት ነው? ዶክተር ሚስባሳኒ። ማሻአላህ። ሁሉም እንደዛ ነው የሚያመሳስሉ። እስቲ ጀምሪ። ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ማሻአላህ። ተክቢር። እንግዲህ የሙሌካን አቀራር እናንተ ያዙልኝ።
አመሳስላለች አላመሳሰለችም በኋላ አብረን ስለምንፈርድ ማለት ነው። እኛው ራሳችን ፍርድ ቤት እንሆናለን። ቀጣይ ደግሞ ሙለይካ አህመድ የራሷ እህት እሷም እንግዲህ ተወዳዳሪ ናት። እሺ እስቲ أعوذ بالله من الشيطان الرجيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون. ما شاء الله تكبير. አሁን እንግዲህ በዚህ በኩል ያሉትን ሰምተናቸዋል። እንዴት ነው አመሳስለውታል አላመሳሰሉትም፣ ቀርተውታል አልቀሩትም የሚለውን እናንተ ነጥብ ያዙ ተማሪዎች። እሺ ይዛችኋልማ? አዎ ተመልካቾችም እንደዚሁ ነጥብ እየያዙ ነው። እኔን ነጥብ እየያዝኩ ነው። አሁን ደግሞ በዚህ ጋር እንመጣለን። በዚህ ጋር መተን እንግዲህ ከለያን እንጀምራለን። ለያን አደም እስቲ قال إني عبد الله آتاني كتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون. ما شاء الله تكبير. አሁን አንድ ሰው ቀረን። ሙሌካም ብላለች፣ ነጅዋ ማናት ነጆሪያም ብላለች፣ ተወዳድራለች። ለያንም የመጨረሻ አንድ ተወዳዳሪ ይቀራል። እኔ ነጥብ እያያዝኩ ነው የሁሉንም። የእሷን ደግሞ አዳምጠን ወደ ሽልማቱና ወደ ፍርዱ እንመጣለን ማለት قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم. تكبير. ውድ የኑር ሚዲያ ቤተሰቦች የድንቅ ልጆች በኢስላም ፕሮግራም የምትታደሙ በኢማሙ ሻፊ መርከዝ የሚቀሩ የቁርአን ውድድር አቅርበዋል። የናንተ አንደኛ ማን ነው? ሁለተኛ፣ ሶስተኛ፣ አራተኛስ ነጥብ ሰጣችኋል አልሰጣችሁም? እስከ መጨረሻ አዳምጣችሁ ከሆነ ነጥብ ትሰጣላችሁ። እስከ መጨረሻ ሳታዳምጡ ነጥብ መስጠት አትችሉም። እኛ ደግሞ የኢማሙ ሻፊ መርከዝ ተማሪዎች ጋር እንሆንና ነጥብ እንሰጣቸዋለን። እኔ ከዛ በፊት እጠይቃቸዋለሁ። የምጠይቃቸው ነጥብ
ከዛ እንሸልማቸዋለን። ኡስታዝ ሀያት ቆሜ ከአራቱ አቀራር እንደ ዶክተር ሚስባህ ሳኒ እንግዲህ ተመልካቾች የኢማሙ ሻፊ መርከዝ ኡስታዛ የሆነችውን እየጠየቅኩ ነው። የእሷ ድምፅ አሰጣጥ ትክክል ነው ትክክል አይደለም አብረን እናያለን። ከአንድ ጀምረሽ እስከ 4 ደረጃ ስጫቸው። አንደኛ ነጅዋ፣ ሁለተኛ ማን ነው? ይቅርብኝ ነው አልሰማውም ነው? ይቅርብኝ ነው። እሺ ማርሐባ። እሺ መኪያ ዑመር ሁለተኛ ደረጃ ስጪ እስቲ። አለቃ ሁለተኛ ሙለይካ። እሺ ፎዚያ ሶስተኛ ደረጃ ስጪ። ጆሪያ ሁለተኛ ነው ሶስተኛ? ሶስተኛ። አራተኛ ደግሞ ያው ባትሉም ከአራተኛ አትወጣ። ምን ያልቀር? እኔማ ልቅር እስቲ ቆይ እኔስ ለመሳሰል እኔም ራሴን እሸልማለሁ። ልሞክር። ኧረ ተው ግን ሽልማት አላችሁ? ሀያሲ ሽልማታችሁን አሳዩ። ምንድን ነው የሚሸልሙኝ? እኔ አሁን ባመሳስል በቃ ዶክተር ሚስባ ነው እንዴ ነው የምትሉት? ጠይብ እኔ እንኳን አልችልበትም። ማሻአላህ በጣም እስቲ አንደኛ ማንን ነው የምትሉት? ነጅዋ። ድምፅ ተአቅቦ አለ። ይኸው ተመልካቾችም እንዲሰሙ አድርጋችሁ አንደኛ ማንን ነው? ነጅዋ። አንቺ ነሽ? እሷ ናት። ሁለተኛ ሳ እስቲ ማንን ነው? ጆሪያ። እኔ አይደለሁም። እሷ ናት ጆሪያ ማለት ባለነጭ ክሪም። ጠይብ ሶስተኛ ሳ እስቲ ድገሙ አንዴ። ሁለት የተምታታ ድምፅ ነው። እስቲ አንዴ ድገሙ። ሙለይካ አሸንፏል። ሶስተኛ። አራተኛ እናንተም ባትሉ ያው እኔ ባልሆንም ሶስተኛ እሷ ናት። ምንድን ነው በቴስት አድርገሽ ነበር። አራተኛ ደግሞ ለያን ናት። ማሻአላህ። እስቲ ለማጣራት ያክል እናስጨምራቸው። አይ ሰዓት የለንም። እንግዲህ የኢማሙ ሻፊ መርከዝ ድንቅ የሆኑ ተማሪዎች የዶክተር ሚስባህ ሳኒን ድምፅ በማመሳሰል በኩል የራሳቸውን ኃላፊነት ወስደዋል፣ ቀርተዋል። ማሻአላህ አቀራራቸውን እኔ በጣም ነው የማደንቃቸው። የመርከዝ ተማሪ በመሆናቸው በጣም ኩራት ይሰማኛል። እናንተሳ የኢማሙ ሻፊ መርከዝ በመሆንሽ ምን ይሰማሻል? ሙለይካ ደስታ። አንደኛ ላርግሽ? አያችሁ ቆጭቷታል። እንዴት ሶስተኛ ወጣሁኝ አለች። አብሽሪ ወላሂ አንደኛ ትወጫለሽ ደግሞ አንድ ቀን። እሺ አብሽር። እውነቷን እኮ ነው። እንዴት እበለጣለሁ ነው። አንደኛ ስለወጣሽ ምን ተሰማሽ? ደስታ። ደስ ብሎሻል? የኢማሙ ሻፊ መርከዝ ተማሪ በመሆንሽ ምንድን ነው የሚሰማሽ? ደስታ። ደስታ ብቻ? ደስታ ከረሜላ ብይሃ። ጠይብ ተመልካቾች እንግዲህ ነጥብ ሰጥተዋል። እኔ ብቻዬም ብሰጥም ትርጉም የለውም። የኢማሙ ሻፊ መርከዝ ተማሪዎች ከወንድም ከሴቶችም ከ250 በላይ የሚሆኑ ተማሪዎች ድምፅ ሰጥተዋል። በእነሱ ድምፅ መሰረት አሁን ሽልማታቸውን እሸልማቸዋለሁ። አብሽር አብሽር እንዴ አብሽር እንጂ አንቺም እኮ ትሸለሚያለሽ። አብሽሪ። አራታችሁንም ነው የሸለመው። በቃ ለምን ማልቀስ? ለምንድን ነው ግን ያለቀስሽው? እስኪ ንገሪኝ። ሶስተኛ ስለወጣሽ አንደኛ ትወጫለሽ። በቃ አንድ ቀን። እሺ አብሽር። ጀግና ወላሂ ጀግና ነሽ። ሽልማቱ ለአንቺም ይገባሻል። ምንድን ነው የምታፈጡት? ሽልማቱ የነሱ ነው። የታባቱ ሽልማቱ ይሄውና ይታያል ለተመልካቾች። አዎ ይሄው
የኢማሙ ሻፊ መርከዝ ተማሪዎች በቁርአን ውድድር ሁላቸውም ድምፁን ስለሞከሩ ብቻ ነው ይሄን የምሸልማቸው። እንግዲህ ሽልማቱን በክብር ተቀበሉኝ። በክብር ማሻ ተክቢር። ሽልማቱን በክብር ተቀበሉኝ። ሁለተኛ ማን ነው? ሁለተኛ በክብር። ሶስተኛ የክብር በአንድ እጅ ብቻ በሁለት እጅ ማሻአላህ። አራተኛ እኔ ማን ነው የሚሸልመኝ? ሽልማት አላችሁ እዛ ማሻአላህ። የኔ ሽልማት እንዳይበልጥ ብቻ እንግዲህ ተመልካቾች ከተማሪዎችም ሽልማት ተዘጋጅቶላቸዋል። እስቲ ይዘሽ ነይ ፈጠን አድርጊ። ለአንደኛ ለማን ነው? ለአንደኛ ኧረ ፈጠን አድርጊው። ዳዕያ ኡስታዛ ሰኪና ሰኢድ ሽልማቱን አመጣች። ማሻአላህ ሽልማቱ እዚህ ውስጥ የሆነ ነገር አለ። ይከፈት፣ እዛ ይድረስና ይከፈት። አንደኛ የወጣው ማን ነበረ? ነጅዋ ቅር ብላት ነበር። እኔ ወደዛ እየወሰድኩት ነበር። ማሻአላህ እስቲ እንጂ ይሄ ደግሞ የክብር ሽልማት። እስቲ ይከፈት፣ ይከፈትና እንየው። እየተከፈተ ነው፣ እየተከፈተ ነው፣ ሊከፈት ነው። 1 2 3 እስቲ ከፍ አድርጊው። ማሻአላህ አቡ ወለድ አለሁበት። እሺ ነኝ ብቻ አይቻልም። ማሻአላህ ልጆችን በዚህ መልኩ አበረታቱ እላችኋለሁ። በቂራአታቸው ላይ ጠንካራ እንዲሆኑ። ይሄው ህልክ ይዟት ወላሂ አለቀሰች። አላህ ይጨምርላት። በቀጣይ ደግሞ አንደኛ እንደምትወጣ ተስፋ አደርጋለሁ የቁርአን ውድድር ላይ። ለዛሬ የቁርአን ውድድር ከሴቶች የነበረው ፕሮግራም ይሄን ይመስላል። በቀጣይ በቁጭት ሁላችሁም እንደሚመጡ ተስፋ አደርጋለሁ።